ፈራው። ምን ነው በሰላም? እንግዳ ነበረኝና ላስተዋውቅሽ ነበር። እሺ ሞርዚና እባላለሁ። ሙስጠፋ እባላለሁ። አክስቴ ሙስጠፋ ዘመዴ ነው። ያለውበትን ሁኔታ ማየት ስለፈለገ ነው የመጣው። በጣም ጥሩ አደረገ። ግን እኮ ምንም ቤተሰብ የለኝም ብለሽኝ ነበር። አዎ የሩቅ ዘመዷ ነኝ። ግን ደግሞ ባገኘሁት አጋጣሚ እሷን ለማግኘት እየጣርኩ ነበር። በስተመጨረሻም ተሳክቷል። አይ ይሁን፣ መልካም ጊዜ ተመኘሁላችሁ። እናመሰግናለን ናቲ። ሙስጠፋ ችኛዋ እንደዛችኛዋ አይደለችም። በጣም ተጠራጣሪና ተንኮለኛ ሴት ናት። ምንም ያህል ብትሆን እኛን የምትቀርመን መስሎ አይሰማኝ። ታው እንደዛ አትበል። ውሻ በሰፈሩ አንበሳ ነው። አሁን እዚህ ቤት ላይ በላይ እሷ ነች። ስለዚህ አሁን ነገሮችን ሁሉ ለማወቅ እየጓጓች ነው። እኔ ራሴ የቤቱ ሙሉ ሰው ለመታወቅ ምን ያህል እንደጓጉ ማቃጥቀልድ። አራታይ ቆይ ተረጋግ። አራታይ እንዳሌላ አትከልክል እንጂ ዛራዬ አትከልክል እንዴ! የት ነው የምረጋጋው? ጎሽምዬ እኮ ነው። አይ እኔ መሄድ አለብኝ። ኧረ እባክሽ እባክሽ። ኧረ ተይ ተረጋጊ። አትከልኪኝ አልኩሽ እኮ። ከሱ ጋር ሆነ ባይሆን ስልክ እንደውልልሻለን። በቃ ዛራዬ ቻው ቻው። ጎሽምዬ ጎሽምዬ። አይ ሶኒያ ጸጉርሽ ተቀየረ እንጂ አንቺ ራስሽ እኮ ሜርሲ ማለት ነሽ። ወይ ዛሃራ የሚጠጣ ነገር ላስፈላልክ። ጄሪ በስተመጨረሻ ውርደቷን ተከናንባለች። የልጇ አባት ቤት ድረስ መጥቷል። አቶ አምናንን በአንድ ቀን በመጠጥ ውስጥ መድኃኒት ጨምራ አብራ ባደረገችው ግንኙነት ከአቶ አምናን ጋራ አርግዣለሁ በማለት ጉሯን ስትነፋ የነበረችው ጄሪ እንደዚህም ደግሞ ከሌላ ሰው ማርገዟና ከአቶ ሙስጠፋ እንዳረገዘችና የአቶ ሙስጠፋ ልጅ እንዳላት ታወቀ። በጣም በሚያሳዝን ነገር ጄሪሻ በአሁን ሰዓት የምትገባበት ጉድጓድ ጠፍቶባት ይገኛል ማለት ነው። ያላሰበችውና ያላቀደችው ነገር በጣም እየተከሰተባት ይገኛል ማለት ነው። እንደዚህም ደግሞ እንግዲህ ምንድነው ያለቻት አንቺና ሙስጠፋ ምንድነው ትውቅናታችሁ በማለት ከእንትና ጋራ ከሲፋን ጋራ እየተነጋገሩ ይገኛሉ ማለት ነው። ወይዘሮ እንግዲህ ሞርዜራም እንደዚህም ደግሞ የእህቷን ገዳዮች በእያንዳንዱ አውቃለች ማለት ነው። ጄሪሻም በስተመጨረሻ የምትወዳትና እንደ ጓንት የምታዛት ሜርሲ ከአቶ አምናን ጋራ እንዳትሆን አቶ አምናን የሲፋን ባል እንዲሆን እያለች ሲመካከሩ ወይዘሮ ሜርዚና ሰምታ ለጄሪ ነግራታለች ማለት ነው። ጄሪ በአሁን ሰዓት እንዴት እንደዚህ ሊሆን ይችላል? ሲፋን በፍጹም ሜርሲ ይሄንን ነገር አታደርግም እያለች ትገኛለች ማለት ነው። እንዴ ሁሉን ነገር አድርጋለች። እኔ በጆሬ ሰምቻለሁ። ካመንሽ መኝም ማታምኝ ከሆነ የራስሽ ፋንታ ነው ብላት አስጠንቅቃታለች ማለት ነው። በጣም ጄሪ እየተናደደች እና በንዴት ውስጥ ትገኛለች ማለት ነው። እንዴት እንደዚህ ሊሆን ይችላል? እኔ እኮ ማለት ለወይዘሮ ሜርሲ ብዙ ነገር ነው ያደረኩላት በማለት እንግዲህ በአሁን ሰዓት ጉዱን ለማውጣት እየታገለች ትገኛለች ማለት ነው። ግን ደግሞ ጄሪ እሷ ራሱ የተያዘባትን ችግር አለማውቋ በጣም አሳዛኝ ነገር ነው። ምክንያቱም የወይዘሮ ሰማትን ኬኔኔ ስትቀይር ሁሉ ነገር መረጃ ቀርጻት እንዳስቀመጠችባትና በእጇ እንዳያዘች በአሁን ሰዓት ጄሪ ምንም ነገር የምታውቀው ነገር የለም። ግን ደግሞ ጄሪ ተይዛለች ማለት ነው። ምንም ነገር እንኳን መፈናፈን እንደማትችል አድርጋ ነው እየቀበረቻት ማለት ነው። በጣም በሚያሳዝን ነገር ሜርሲ እንግዲህ በጣም ኃይለኛ ነች ማለት ነው። ምክንያቱም የሁላቸውን መረጃ ይዛለች። ከዚህ ቤት ውስጥ ያላዘችው መረጃ አንድና ለአንድ ያላዘችው መረጃ እዚህ ቤት ውስጥ የማን ብቻ ነው እንግዲህ የእንትና የብሌን ብቻ ነው እንጂ
የሁላቸውን በእያንዳንዳቸው መረጃ የማይፈናፈኑበትን መረጃ ይዛ ትገኛለች ማለት ነው። እንግዲህ ምንድን ያለችው ጄሪ እባክሽ እቺ ልጅ እኮ አንድ ፍሬ ልጅ የምትለው ነገር ራሱ ግራ ገብቶኛል። የምትናገረው እንደ ትልቅ ሰው ምን ላድርጋ ስትል ምን እሷ ብቻ ነች እናትየዋ ራሱ በጣም ነው ስታቃጥለኝ ያለችው ምናምን እያለች ነበረ ማለት ነው። እና ምን ላድርጋት ወይስ ኪኒኒ መድኃኒቷን ልቀይርባት እንዴ ስትል በፍጹም መድኃኒት አይደለም አሁን መቀየር ያለብሽ አንቺኑ መቀየር አለብኝ አንቺን ነው መቀየር ያለብኝ በማለት ይገኛለች ማለት ነው። ጄሪ እንግዲህ አሁን ተቀይራለች ማለት ነው ወደ ሲፋን ማለት ነው። ሲፋን ለወይዘሮ ሜርሲ ተመችታታለች ማለት ነው። የተመቸችባት ምክንያት ደግሞ እንግዲህ ያው እንደሷው ነፍስ ገዳይ ስለሆነች አንድ ላይ ይስማማሉ ማለት ነው። ጄሪ ደግሞ በጣም የዋህናት አለባት እንደምታውቁ የዋህነች እኔ እንዳየሁት የዋህናት ጄሪ ላይ የዋህነት አለባት ማለት ነው። በዛ የተነሳ እንግዲህ ጄሪን እንደፈለጋት ልታሽከረክራት አልቻለችም ማለት መሽከርከር ትሽከረከርላታለች ግን ምንድነው ነገሮች አይገባትም። ጄሪ ታጋልጠኛለች ብላ በጣም ነው የምትፈራው በዋህነት ማለት ነው። የሆነ ነገር ሄዳ ትናገራለች የሆነ ነገር ታደርገኛለች በማለት በጣም ነው የምትፈራው ማለት ነው። ምንድነው ያለችው እኔ እቺ ልጅ ያቷ ምናን ሚስት ከሆነች ቤት ከዚህ ቤት ውስጥ ጨርቄን አስይዛ ነው የምታስወጣኝ እያለች ነበረ ማለት ነው። እና ምንድነው በአሁን ሰዓት እያደረገች ያለችው ጄሪን እንግዲህ በአሁን ሰዓት ትታታለች ማለት ነው። ያለው ችግሩ ምናምኑ ከሜርሲ ጋራ እንግዲህ ከእንትና ጋራ ከዛች ከሲፋን ጋራ እየሄደች ትገኛለች ማለት ነው። ሲፋንም በአሁን ሰዓት ተይዛለች ማለት ነው። ሲፋን ያው ውሳኔ ወስናለች። ውሳኔው ደግሞ እንትናን ማስወገድ ነው ማለት ነው። ሜርሲን ለማስወገድ ማለት ነው። ምክንያቱም ሜርሲ ካለች የፈለኩትን ስራ እዚህ ቤት መስራት አልችልም። ሜርሲን ከዚህ ማስወገድ አለብኝ በማለት እየተደፋች እየተቃነች ይገኛለች ማለት ነው። ጄሪ እንግዲህ አሁን የወሰደችው ውሳኔ እንደዛ ነው። አቶ ሙስጠፋም ወደ ቤት ውስጥ መጥቷል ማለት ነው። ግን ደግሞ ከወይዘሮ ሙርዜና ጋር አስታውቀዋለች ማለት ነው። ስታስታውቁ ምንድን ያለችው እሷም ማን ነው ስትል ዘመዴ ነው እኔን ለማየት መጥቶ ነው ከአንቺን ስፈልግ ነበረ እንኳን መጣሽ ታዋቂው ስትላት ነበረ ማለት ነው። እሺ አውቄዋለሁ በጣም ደስ ይላል ግን ደግሞ ዘመድ እኮ የለኝም ብለሽ ነበረ ስትላት አይ የሩቅ ዘመድ ነው እኔን ለመጠየቅ ላይ መጣው ብላ ስትላት ነበረ ማለት ነው። አቶ ሙስጠፋ እቺ ነች እንዴ ስትላት እንግዲህ አዎ እቺ በጣም ኃይለኛ ነች በጣም ከባድ ሰው ነች ስላንተም ስለሁላችንም ማወቅ የምትጓጓ ሴት ነች እንደዛችኛዋ አይደለችም እቺን ለማስወገድ በጣም ጊዜና ሰዓት ይፈጅብናል በማለት እንግዲህ ለእንትና ትነግረዋለች ማለት ነው። ሙስጠፋ ምንም ሆነች ምንም ከኛ አታልፍም በማለት እንግዲህ ዘግቶታል ማለት ነው። በጣም አስቸጋሪ ትመስለኛለች እንደምትታየው ሴትዮ በጣም ኃይለኛ ነች ስለዛ መጠንቀቅ አለብን በማለት እንግዲህ ለአቶ ሙስጠፋ እየነገረችው ትገኛለች ማለት ነው። አቶ ሙስጠፋ እንግዲህ ሳሎን በተቀመጠበት ሰዓት ቀጥታ የሆነ ነገር ሰርቼ ልክመጣለሁ ብላ ስትሄድ የመጣችው ጄሪ ነች ማለት ነው። ጄሪ ውክክ ብላ ቀርታለች ማለት ነው። ጄሪ በዛ ላይ በጣም እያሰበች ትገኛለች። ምክንያቱም እዛ ጋር እንትና አቶ አምናም ቤት ውስጥ የለም ብሌንም ፈታ እያሉ ነው ማለት ነው ውጭ ላይ። ይሄንን ነገር ደግሞ አንድ ላይ ስትሰማ በጣም ተጨማምሩባት ፊት እንደምትነቀል ተስፋ አለኝ እላችኋለሁ። ቤተሰቦቼ ለማንኛውም ምን ልላችሁ ፈልጌ ነው ጄሪ በአሁን ሰዓት የምትወገድበት ሰዓት በጣም እየደረሰ ይገኛል። ከጣወታ ተጫዋቻው ውጭ ነው የሚያደርጓት ይመስለኛል እንደዛ ነው። ምንም ነገር ግን ምን ውስጥም አልገባችም ማለት ነው። ደስ የሚለው ነገር ብሌን አንድች ነገር ውስጥ የነሱ እቅድ ውስጥ ሀሳብ ውስጥ ምንም ነገር የለችም። አቶ አምናንም ይሄንን ተጄሪ ጋር እንዲጀምር ያደረኩት ባንቺ የተነሳ ነው በማለት እንግዲህ እጁን ወደ ብሌን እየጠቆመ ይገኛል ማለት ነው። ብሌን ደግሞ ካልክሽ ብላለች ማለት ነው። እና ቤተሰቦቼ ለማንኛውም ለቤት አዲስ ሆናችሁ ላይክ ሼር አድርጉ። አመሰግናለሁ።